እያለ ከሌላ ሰዎች ኢንፎርሜሽን የተቀበለ እሱ አብርሃምም ከአይኑ ስትጠፊበት ይሄ ደስታ የሚባል ልጅም ከአይኑ ስትጠፊበት ይሄ ደስታ የሚባለውም ልጅ እዚህ መምጣቱንም መደወሉንም ያቆማል። አብርሃምም እሱ ይኖራል እያለ ከሌላ ሰዎች ኢንፎርሜሽን የተቀበለ እሱ ባለበት ይመጣና አተካሩ ተፈጥሮ ምን ብሎ ከሚሄድ ከአብርሃምም ከደስታ ከተብየውም ራቂ፣ ከአይናቸው በቃ ራቂና አብርሃምም ልጁ ይናፍቀው። በቃ አብርሃም ልጁ ይናፍቀው ከአይኑ ሲጠፋበት ናፍቆት ሲያንገላታው ወደ ራሱ መስመር ተስተካክሎ አንቺን ፍለጋ ይመጣል ብዬ ነው ማስበው። በቃ መሆን ያለበት ማድረግ ያለብሽ እንደውም ይሄንን ነው። በቃ አብርሃም ልጅ ይዞት ነው አይደለ? አንቺ ልጁን ይዘሽ ወደ ቤተሰብ ስትሄጂ የልጁን ናፍቆት ሲያንገላታው ማየት አለብሽ። የልጁን ናፍቆት ያንገላታው ቀጥ ብሎ ተስተካክሎ በመስመሩ ገብቶ ይመጣታል። በእርግጠኝነትም ይመጣል። ማን ነው እስቲ ልጁ ከራሱ ተለይቶ የራሱ ጉዳይ ብሎ የራሱን ኑሮ የሚኖረው? አይኖራትም። አስቢ፣ በልጁ እኮ ቀልድ አያውቅም እሱ። ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ሩትና ኤዱ መጡ። ኤልዱ ወደ ኢድጉ ነው ኢርጉ ወደ ቤተሰቡ ወስጄሽ ሊሄድና እዛ ኢረፊ። እኔ የምለው እዛ ኢረፊ። ከዚህ በፊት እኮ እዛ መቼ ያሳረፈው? ልጅቷ ወልዳ ያላሳረፉት አሁን ልጁ እንደዚህ ወልዳ ልጅቷ የምትሄድ እዛ ያሳርፋሉ። ምንድን ነው ልዩነቱ? እንደውም እዛ ሆና መጋፈጥ ትችላለች እንጂ ከዚህ በፊት ወልዳ ያላሳረፉት አሁን እውነት ያሳርፋሉ ብላችሁ ነው ይሄን ነገር የምታስቡ? አዎ እንደ ቤተሰብ ስለ ልጁ ስለ ልጅቷ ሰላም ማጣት ያሳስባል። እውነት ነው ያሳስባል። ነገር ግን እንደምታዩት ከዚህ በፊት ራሱ እናንተን አላከበረም አብርሃም። አንዳችም ነገር በሩን እንደፈለገ ከፍቶ ገብቶ የሰው ግቢ ማለት ነው። ክብር የሌለው ለሰው ልጅ ክብር የሌለ ሰውዬ ማለት ነው። እንደፈለገ ገብቶ ያችኛውም እንደፈለገች ገብታ ሩታን ስትሳደብ የሷ ግቢ ገብታ ምናምን ከዛ በኋላ ግቢው ሄድቼ ቤቱ ሄድቼ አላከበረችኝም ምናምን እንትን ኪስ ያቀርባል ማለት ነው አብርሃም። አሁን ደግሞ ልጄን ወስዳ እኔ ልጄን አፍቆኛል ብሎ አብርሃም የእናንተ እንደጅ አስሬ ይቁም ብላችሁ ነው ልጅቷን ወስዳችሁ እዛ የምትቀመጠው? እዛው አጠገቡ ሆና እየተደናቀቀሩ ይኑሩ እንጂ ለምንድን ነው የምትረበሸው እናንተ? ምክንያቱም ልጅቷ እናንተ ጋር ሆናም ሰላም አይሰጣትም። እዚህም ሆና ደግሞ መጋፈጥ ትችላለች ማለት ነው። እዚህ ሆና ከነሱ ጋር የተደናቀቀረች መኖር ይቻላል። ምክንያቱም በዛ ጋር ቤተሰብ ይገመታል ማለት ነው። ቤተሰብ ይገመታል። ምክንያቱም ምን አይነት ከዚህ በፊት የተከበረ ቤተሰብ ከሆነ ግቢው ማንም ገብቶ አንዴ ሰፈሩ የተከበሩ ቤተሰብ ነው። እንደዚህ ማንም መጥቶ ግቢውን እንደፈለገ ገብቶ ሲረብሽ ይሰማቸዋል። ትልቅ ሰው ናቸው። ስለዚህ አሁን ምን ነው ልጅቷን ወስዳችሁ እዛ እንደብቄ ምናምን ከዛ ከናንተ ቤት ውስጥ ከቤት ውጪ ወይ ደግሞ ከናትና ቤት ውጪ ሌላ ቦታ ከሆነ ኦኬ፣ እነሱ ማያገኙት ቦታ ከሆነ አዎ አብርሃም እንደዛ ልጁን አፍቆት ምናምን አብርሃም አሁንም የሚመለሰው ነው። ምንም አይመለስም አብርሃም ማለት ነው። ወይ የሆነ ችግር ውስጥ ገብቶ ተምሮ ካልመለሰ አብርሃም በዚህ ሁኔታ ሁሉ ጊዜ ልክ በልክ እያለ እየባሰበት ነው የሚሄደው እንጂ ወይ የሆነ ነገር ሆኖ ተቀርቶ ህይወት አስቀጥቶ ካልመለሰ ይሄ ጥጋቡ ፈልቶበታል፣ አይመለስም ማለት ነው። የሚመለሰው አይደለም ብላለች። አዎ እውነታን ነው አብርሃም ከሆነ በኋላ ምክንያቱም ሚስቱ እርጉሶና ሚስቱ ወልዳ ያልተመለሰ ህሊና ያልመለሰ ሰው ከሆነ በኋላ ይመልሳል ብላችሁ ተስፋ መኖሩ ራሱ ጥሩ አይደለም። ልጅቷን ደግሞ ትስራ አትከልክሉ። ምክንያቱም እኔ ብቻ ነኝ ስራ የምችለው፣ እኔ ነኝ እንደዚህ ብቻ ማድረግ የምችለው፣ እኔ ነኝ ሁሉም ነገር የምችለው እያለ ነው አብርሃም። እሷም እንደ ሴትነቷ ትችላለች። አዎ የሷን ክብር ማይመጥንም ነገር ቢሆንም እንደሱ ሁሉንም ነገር ማድረግ ትችላለች። ስለዚህ ትጋፈጥ ስራ ልጅቷን እኔ ባትከለክሉ ደስ ይለኛል ማለት ነው። ያንቺ ሀሳብ አዎ ጥሩ ነው፣ ጥሩ ሀሳብ ነው። ግን ደግሞ ከዚህ በፊትም እናንተን አላከበረ ዛሬ የኛን ያከብራል። ዛሬ እንኳን ልጄን አፍቆኛል ብሎ ነው የሚመጣ አሁን ደግሞ።
ስለዚህ እዛ እሷ መግባቱ ለሷ እንደው ለሱ አይዲያ ይሆናል ማለት ነው። አንዴ ቪዲዮ ይዞ በእናንተ ደጅ ነው የምቆመው። ስለዚህ እዚህ ሆና አትጋፈጥ ነው እንደኔ ማለት ነው። መሻሽም ጥሩ አይደለም። ፈርታ መሻሽ ምናምን እንደዛ አይነት ጥሩ አይደለም ማለት። ሲቀጥል ደግሞ ልጁን ሊወስዱ ነው ምናምን እያለች ነው። ያው ሩታ ይሄን ነገር እንደ ቀልድም ባታይ ጥሩ ነው። ሲቀጥል እንደ ቀልድም ባታይ ጥሩ ነው። ሲቀጥል ደግሞ ስለ ልጁ ሲያወሩ ራሱ አንቺ ዝም ማለት የለብሽም። እንደ ቀልድ ስትወጪም ደግሞ አለ አንቺ ፍቃድ ማንኛውም ሰው ወደ ግቢሽ እንዳይገባ ወይ ደግሞ ግቢ ሊገባ ይችላል ወደ ቤትሽ ቆልፈሽ። ምክንያቱም ሰራተኛ ስለኖርሽ ወይ ልጅ ሚዝ ስለኖርሽ ነው እንደፈለግሽ ዴት ቪዲዮ የምትቀረጫ። እሱን ነገር ቆልፈሽ መሄድ በቃ መጠራጠር። አንቺ ሁል ጊዜ ሰውን አታምኚ ማለት ነው። እና ቤተሰቦቼ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳቤ ይሄ ነው። ይሄቱ ጥሩ ሀሳብ ነው አመጣች። ነገር ግን እዛ ሜዳ እኔ የምታርፊ አይመስልም። ምክንያቱም አብርሃም ቤተሰቡንም ጥግ ንቀቱን ንቆ ጨረሰ። በቃ ገምቶ ጨረሰ። ምን የማያመጡም ነገር ነው።